ሉሲ ምን አይነት ጦስ ውስጥ ነው የገባሁት? አገኛለሁ አተርፋለሁ ብዬ ጭራሽ ያልሆነው ጉድ ውስጥ ገባሁኝ። አሁን ሮቤልን እንዴት ነው የምፋተው? ስልኬም እሱ ጋር ነው ያለው። ምን ማድረግ ነው ያለብኝ? በማለት ብቻዋን እዛው ካጠገቡ ብትሆንም አፏን ጠፍና ለብቻዋ ታወራለች። እሺ ምንድነው የምትልጎመጎሚው? የምትናገሪው ነገር ካለ ልፍታለሽና ታወሪያለሽ ወይ ሲላት አይ አልፈልግም፣ ችግር የለውም ግን ከቻልክ ደግሞ ብትልፈታኝ ምን አለበት? ሮቤል እኔ እኮ አንተን ምንም ላደርግህ አይደለም፣ አሞታል ስላለችኝ ነበር። ታይ እባክሽ፣ አሞታል ስላለችሽ ነበረ መድኃኒት ስጪው እያልሻት እንዴ? እንዴት ነው የምታወሪው? እባክሽ እያንዳንዷ እንቅስቃሴያችሁ ሁለታችሁንም እከታተላችሁ ነበር። ስታስቢው እኔ ማን መሰልኩሽ? እንደነ ሳሚ መሰልኩሽ እንዴ? ወይም እንደ ሱራፌል? እኔ እኮ ሮቤል ነኝ። እንዴት እንደዚህ ትይኛለሽ? እኔን ማንም ሊያሞኘኝና ሊያታደለኝ አይችልም። ከድሮም ታውቂኛለሽ። ግን እኔ ጥሩ ሰው መስለሽኝ ነበረ። በቃ የወደፊት የትዳር አጋሪ ብዬ አስቤሽ ነበር። አንቺ ግን አሁንም ቢሆን ገንዘብና በቀልን ስለሆነ የምትፈልጊው፣ ያው የምትፈልጊውን ደግሞ በመድኃኒትም ልትገይኝ ማስበሽ ነበረ። አልተሳካልሽም። እኔ ሮቤል ሁሌም አሸናፊ ነኝ። አሁንም ሁላችሁንም አሸንፋችኋለሁ። ቀስ እያልኩኝ ደግሞ አሁን ደግሞ በአንቺ ስር ደግሞ ያንን የተረገመ ቅንጅርቲ እንዲመጣ ታደርጊያለሽ። ከዛ እሱን ደግሞ እንዳንቺው ይታሰራል፣ ካልሆነ ደግሞ እንደ ሎሚ ይወገዳል ይላታል። በዛን ሰዓት ትደነግጣለች። ቀስ እያለች ሳሚንም ሱራፌልንም እያችን ቤዛም እንደዛው ካለ ደግሞ ሉላንም እያልኩኝ አንድ ባንድ እጨርሳችኋለሁ። ከዛ አሸናፊውና የዚህ ሁሉ ንብረት ባለቤት እኔ ሮቤል ነኝ፣ ማን ይመስልሻል? በማለት ሲናገራት ከማየትና አይኗን ከማጉረዝረዝ ውጭ የምታደርገው አማራጭ አልነበራትም በሰዓቱ ሉሲ። ምክንያቱም እንዳታወራ አፏ ተይዟል፣ እጇም እግሯም ታስረዋል። ያለችው አዎ በሮቤል ውስጥ ነች። ብትጮህም የሚደርስላት ሰው የለም። ሎሚም ኦልሬዲ ሞታለች። የሞተችውም ለሱራፌል አስክሬኗን እንደ አንተነ የገደልካት በማለት ይህን ሲስተም ተጠቅሞ ልኮለታል። ደግሞም ከዚህ በፊት ሉሲ እንዳገተቻት እንጂ ሎሜን ተገጅታ ወይም አደጋ ደርሶባት ወደ ሐኪም ቤት እንደሄደች ሁሉን የሚከታተል ስለነበረ ምንም ያደረገው ነገር የለም። ግን ሉሲን በሰዓቱ ሎሚ እኔን ታግዥኛለሽ ስትላት ስለነበረ እሺ ስላለቻት ያው ሎሚ ያለችውን ነገር እሱ የእውነት እያስመሰለ እሺ በማለት ልክ እንደ ሞኝና እንደ ሕፃን ልጅ ሁኜ ታልዬ ነበረ። ግን ደግሞ የታለልኩት ፍጻሜያችሁን መጨረሻችሁን ለማየት እንጂ እውነት ታልዬላችሁ አይደለም። ግን ሁሉም ሆነና ደግሞ ያው ፍጻሜው ይሄ ሆኗል። ታግሻት ነበር ለቤተሰቦቿ እንድትኖርላቸው። ግን ደግሞ ምንም ማድረግ አይቻልም። በእኔ መጣ መሬት መጨረሻው ፍጻሜው ሞት እንጂ ቁሞ መሄድ የለም በማለት ሲነግራት እሷም ምንም እያደረገችው ነገር የለም እኮ እውነቴን ነው ምልክ ሮቤል፣ እኔ ምን ላድርግ? ምንም ያደረኩት ነገር የለም። እኔ አሁን ራሱ አመጣጤ እኮ ካንተ ጋር ነው፣ ሌላ ቦታ አይደለም ብትለውም ተይ እንጂ ስለ ጻፍኩልሽ በቴክስት እናወራለን ብላሽ ስለነበረ ያንን በመከተል ነበር የመጣሽው። አሁን በቃ ተቀድመሻል ወይዘሮ ሉሲ በማለት ያናግራታል። እዚህ ጋር ሱራፌል የተላከለትን ፎቶ እያየ ሀይምሮው ነጻነት አጥቷል። ሳሚና ቤዛ ደግሞ እባክህ ተረጋጋና እናስብ፣ ይሄ ከጀርባው የሆነ ሚስጥር አለው ቢሉትም በፍጹም ሚስጥር አይደለም፣ እኔው ራሴ ባይኔ በእጄ እኮ ነው ገፍትሬ ጣልኳት፣ ይሄ እጄ የሰው ሕይወት አጥፍቷል በማለት ቢላቸውም እነሱ ግን ይሄ የሮቤል ሴራ እንጂ ሎሚ አልሞተችም ቢሉትም እሱ ፍጹም የመስማት ፍላጎት የለውም። በዛን መሀል ነበረ መርማሪው ሉላን ተሰናብቷት ሲወጣ ድምፃቸውን ሲሰማ የሳሎኑን በር ከፍቶ ይገባል። ቆይ ስለምንድን ነው የምታወሩት? በማለት ሲጠይቃቸው ሁሉም ይደነግጣሉ። ምክንያቱም ያለ ርህራሄ ወስዶ እንደሚያስረው ስለሚያውቁም ይሄ ዶክተር የተባለ ሰው እጅግ ከባድ ሰው እንደሆነ ሁሉም ያውቃሉ።
መርማሪ ፖሊሱም ወደ ሳሎን ገባ ብሎ ያው እዚህ ቤት ቱስ አብዝቷል ይሄ ሰውዬ እችሉ ለምን አስነክታው ነው በማለት እነ ሳሚም እያወሩ እያባቸውን አውርተው ሳይጨርሱ ነበረ መርማሪውም ሳሎኑን በር ከፍቶ የገባው። እያወሩት ያለው ነገር ስለ ሰው ህይወት መጥፋትና ስለ ሞት ስለ ግድያ ስለነበር እያንዳንዷን ነገር ሰምቷቸዋል። እናም በሩን ከፍቶ ሲገባ ሁሉም ባሉበት ይደርቃሉ። ቆይ ምንድን ነው እያወራችሁ የነበረው? ስለምን ሞት ስለምን ግድያ ነው በማለት ቢጠይቃቸውም ማንም የምን ሞት ነው የምን ግድያ ነው በማለት ሁሉም የሚመልሱት ግራ ያጣሉ። ችግራችሁን ተናገሩ፣ ለምንድን ነው የምትደባብቁት? አሁን ላይ እዚህ ጋር ሉላም የሆኑ ሰዎች መተው አስደንግጧት ገፍትረው ጥለዋት እንደነበረና በድንገት እንደወለደችም እያጫወተችኝ ነበረ። ይሄ ነገር ከዚህኛው ጋር የተያዘ ነገር ካለው ልትነግሩኝ ትችላላችሁ ወይ? ስለምን ግድያ ነው? ማን ነው ገዳዩ? ማን ነው ሟቹስ? በማለት ቢጠይቃቸውም ምንም መልስ የላቸውም። አይ መርማሪ ምንም አይደለም፣ እዚህኛ ዝም ብለን እየተጨዋወትን ነው ቢሉትም አይ ይሄ እኮ የጨዋታ አይደለም የስሬስ ወሬ እያወራችሁ ነበር በማለት ይነግራቸዋል። አይ ምንም ችግር የለውም መርማሪ፣ ይሄ የራሳችን ጉዳይ ነው፣ አንተን የምናስገባበት ምንም ምክንያት የለም በማለት ይነግሩታል። እሺ ለማንኛውም እኔ አሁን የእህቴ ልጅ ብቻዋን ስለሆነች ለእሷ መሄድ ስላለብኝ እሄዳለሁ፣ ግን በምትፈልጉኝ ሰዓት አለው ደውሉልኝ ሲላቸው እሺ በማለት እሱን ይሸኙታል። እባክህ ሱራፌል ተረጋጋ፣ ለሁሉም ነገር አትደንግጥ፣ ስትደነግጥ ሰውነትህ ፊትህ ሁሉ ያስታውቃል። ስለዚህ አንተ ቶሎ ትያዛለህ። ይሄ ደግሞ እርግጠኛ ነኝ ይሄ ዛ የተረገመ ዶክተር ሮቤል ሴራ ነው፣ የሮቤል ሴራ እንጂ የማንም ሴራ አይደለም። ስለዚህ መረጋጋት አለብህ ይሉታል። እሱ ግን በፍጹም በእጅህ የሰው ህይወት ጠፍቶ እንዴት ነው መረጋጋት? ይኸው አስክሬኗን እኮ ልከውልኛል የሎሚን ቢላቸውም እነሱ ግን ምንም ሊቀበሉት አልቻሉም። እርግጥ ሱራፌል የሚያስበው በሰዓቱ መንገድ ላይ ሲገፈትራት ወድቃ ጸጥ እንዳለች እንጂ ከዛ በኋላ ስላለውና ስለተፈጠረው ነገር የሚያውቀው ታሪክ የለም። ስለዚህ ይህንን ነገር ደግሞ ሉሲም ለሱራፌል እንዳትነግረው ለቅንጅር ታስጠንቅቀዋለች። ይህንን የሚያደረገው ሮቤል ነው። ለሱራፌል ደውሎ ምንም ነገር እንዳይነግረው ሁሉም ነገር ሰላም እንደሆነና ደህና እንደሆነ ሉሲም በቅርቡ እመለሳለሁ፣ አለበለዚያ ደግሞ ታግዘኛለህ፣ ሁሉንም ነገር ያለውን ነገርን እየደወልኩ እነግርሃለሁ፣ አንተ እንዳትደውል ትለዋለች። ቅንጅርትም በዛ ተስማምቶ ነበር ስልኩን የዘጋው። እነሱ ራፌልና ሳሚም ቅንጅርት ስልኩን ዘጋብኝ፣ ለምንድን ነው መልሶም እኮ አልደወለም ወይ ልደውልለት ወይ ቢሉትም አይ አትደውልለት ነበር መልሱ። ሳሚ ግን ቆይ አልገባኝም ሳሚ ለምንድን ነው እንደዚህ በዚህ ልክ እንደዚህ የምትሆነው ሲለው እዩላችሁ እህቴ ማማዬ ምናልባት የሆነ ነገር ብለው ሊሆንም ይችላል። አይ የሆነ የሚነግረኝ ነገር እንዳለ ነው፣ ግን ስልኩን ከመዝጋቱ በፊት የተናገረው ግን ደግሞ ስልኩን ወይቲን ገባብኝ ብሎ ነው ይዘጋብኝ። ስለዚህ ታዲያ ይህን ከማማዬ ጋር ምን ያያይዘዋል? አዎ ተነጋግረናል። ማማዬ በተሰረቀ ገንዘብ እንደታከመች የምታውቀው ነገር የለም፣ ግን አሁን እኔ ነግሬያታለሁ ሁሉንም ነገር በማለት ሲነግራቸው እንዴት እንደዚህ ታደርጋለህ? ይሄ ቆሻሻ ነው። እንዴት እንደዚህ ያደርጋል? ከነ ሮቤል ጋርና ከነ ሉሲ ጋር ተመሳጥሮ እኮ ነው ይህን ሴራ እየሰራው። ስለዚህ ለእንደዚህ አይነት ሰው ደግሞ እኔ ምህረት የለኝም፣ እህቴም ከሌባ ጋራ መተባበር የለባትም በማለት ይነግራቸዋል። ሱራፌል ግራ የተጋባው ምን ማድረግ እንዳለበትና እጁን ለመስጠት